አይቻልም፣ በሕግ የተከለከለ ነው። ጌታ ኢየሱስ ጋር ግን ሰውየው መጣ ይላል። አንተ ነህ የምታነጻን አለው። ቀድሞ ነካው ነው። አሁን ከለምጹ የማርከስ አቅም ይልቅ የኢየሱስ የመቀደስ አቅም ይበልጣል እንጂ እንደዛ ቢሆን እኮ አይነካንም። እኛንም እንደ ጎትቶ ያወጣን እኮ ቀድሶን እኮ ነው። ጨርሳችሁ ነው አይደለም ያለን፣ ገብተን ያለቀልን። ነካው ይላል፣ እንደዚህ ዳሰሰው። እፈቅዳለሁ አለ። ንጻ የልጅ ገላ እኮ ለመሳም እኮ ያሳሳል። እንደዛ አይነት ሰጠው። ሲፈውስ ያገለገለ አይሰጠም። እነሱ ንጽት አለ። ሲነጻስ ጌታ ኢየሱስ ፈወሰውና በዚሁ ይዳል፣ እንዳትመለስ ወደ ጉባኤው አለው። በጣም ይገርመኛል። ኢየሱስ መሲሁ ሊያደርገው የሚችለው ነገር ብቻ ስለሆነ ለሰውየው መንጻቱን ብቻ አይደለም፣ ሰውየው እንዴት እንደነጻም ነው የሚያወራው። ነካኝ ይላቸዋል። ከዛስ አነጻኝ ሲል መሲሁ ነው ማለት ነው። ምክንያቱም የትኛውም ነቢይ፣ የትኛውም ካህን፣ በየትኛውም ዘመን እግዚአብሔር በሕዝቡ መካከል ያስነሳቸው ታላላቅ ሰዎች ይሄንን ሊያደርጉ አይችሉም። በእውነት ነው የምላችሁ፣ በየትኛውም አጋጣሚ ኢየሱስን ከመከተል እንዳትዘናጉ። ሁልጊዜ እድሜያችሁን ሁሉ እዚህ መጽሐፍ ላይ ተከተሉት የሚል በጣም ብዙ ቦታ አለ። ተከተሉት የሚል 12ቱ በተለይ ሁሉ የተከተሉት የሚል አለ። ብዙ ሕዝብ ተከተለው ይላል። እና ከተከተሉት መካከል አንዳንዶቹ እኮ 12ቱ መሃል የሉም፣ ግን ቀጥለዋል አይደል? ለምሳሌ የሆነ ሰውዬ ዮሐንስ ወንጌል ላይ ነው፣ ሰውዬው በስም አልተጠቀሰ፣ የመናገር ሰው እንደሆነ አልተጠቀሰ። ሂዱና አጋንንት አወጡ ሲላቸው አጋንንት እያወጡ እያለ መንገድ ላይ እየሄዱ የሆነ ሰውዬ በኢየሱስ ስም አጋንንት ሲያወጣ አገኙ። አንተ አሉት፣ አቤት በል ከዛሬ ጀምሮ እንዳታደርግ ብለው ከለከሉትና ሲመለሱ ሌላ ሰው እኮ መንገድ ላይ አግኝተን በስም አጋንንት ያወጣል፣ ስምን እየጠራ ተአምር ያደርጋል እና ከለከል ነው ሲሉ የማይቃወመን ከኛ ጋር ነው አላቸው። እና ኢየሱስን የሆነ ቀን ተከትሎት ሰምቷል ማለት ነው። በስም ያጋንንት አወጡ ሲል ቀጠለ ሰውዬ በኢየሱስ ክርስቶስ ይላል። ሰፈር ለሰፈር ያው ሙሉ ትምህርት የለውም፣ እነሱ ሙሉ ትምህርት የላቸውም። ሲያገኙት ከዛሬ ጀምሮ አሉት። መከተል ጥሩ ነው። ጌታ የተባረከ ይሁን። የሆነ ቦታ እንገናኛለን እና እዚህ ምዕራፍ 8 ላይ ብዙ ሕዝብ ተከተለ ያለው ከዛ ከነበረው ሕዝብ መካከል አይ ቲንክ ተራራ ላይ አልነበረም ይሄ ሰውዬ፣ መሬት ላይ ነው የነበረው። ምክንያቱም ከህብረተሰቡ መካከል የተገለሉ ስለሆኑ ህብረተሰቡ መሃል ገብተው መቀመጥ አይችሉም። እና ኢየሱስ ከተራራ እንደወረደ ሰምቶ ሰውዬው ሮጦ መጣ። እንደምታውቁት የብሉይ ኪዳን መጽሐፍትን ጌታ ኢየሱስ ክርስቶስ ወክ ያደረጋቸው ማቴዎስ ወንጌል ላይ ነው። የማቴዎስ ወንጌል ላይ ያለው ኢየሱስ የመጽሐፉ ሰው ነው። ማን ኦፍ ስክሪፕቸር ነው አይደል ተብሎ የሚጠራው ኢየሱስ ማቴዎስ ወንጌል ላይ። ልክ ዮሐንስ ወንጌል ላይ የዘላለም ሕይወት ነው፣ ማርቆስ ወንጌል ላይ ታማኝ አገልጋይ ነው፣ ሉቃስ ወንጌል ላይ የሰው ልጅ ነው እንደምንለው። በማቴዎስ ወንጌል ላይ የእግዚአብሔር መሲህና የአይሁድ ንጉሥ ቢሆንም መጽሐፉ ላይ ግን ማን ኦፍ ስክሪፕቸር ነው፣ የመጽሐፉ ሰው ነው። በጣም ብዙ የብሉይ ኪዳን መጽሐፍት የተፈጸሙት ጌታ ኢየሱስ ክርስቶስ በምድር ላይ ያለ እንዴት የተባለው ቃል ተፈጸመ፣ እንዴት የተባለው ቃል ተፈጸመ፣ እንዴት የተባለው ቃል ተፈጸመ የሚለው በማቴዎስ ወንጌል ላይ ነው። እንደ ማቴዎስ ወንጌል ከአራቱ ወንጌላት መካከል እንደ ማቴዎስ ወንጌል የቀደመውን ኪዳን እያመጣ ከኢየሱስ ክርስቶስ እያንዳንዱ እንቅስቃሴ ጋር ያዛመደ ጸሐፊ አታገኙ። እና የመጽሐፉ ሰው ነው እና ስክሪፕቸር ላይ ወክ ያደርጋል ኢየሱስ። ባይዘው ከዘፍጥረት ጀምሮ እስከ ሁለተኛ ዜና ድረስ ጌታ ኢየሱስ ክርስቶስ ወክ አረገ። ማቴዎስ ወንጌል ላይ የመጀመሪያው የብሉይ ኪዳን መጽሐፍ ዘፍጥረት ነው፣ የመጨረሻው የብሉይ ኪዳን መጽሐፍ ሁለተኛ ዜና ነው አይደል? እና እዚህ መጽሐፍ ውስጥ ጌታ ኢየሱስ ክርስቶስ ወክ ያደርጋል። እና በቀደመው ኪዳን ላይ ከተከለከሉት መካከል፣ በሕግ ከተከለከሉት መካከል እንደነዚህ ያሉ ሰዎች ወይንም አሁን እዚህ መጽሐፍ ላይ አንድ ምን ያለበት ሰው ነው የሚለው ተናገሩት እንጂ መጠቅስ አይደል ያነበኩት። ለምጽ ያለበት ሰው ኢየሱስን ተከተለው ይላል። አሁን ለምጽ ያለበት ሰው ማለት አሁን እኛ በተለምዶ የምንለው አይነት ለምጽ አይደለም ይሄኛው። አሁን እኛ በተለምዶ የምንለው አሁን ሰዎች ላይ የሚወጣል አይደል? አሁን ብዙ ጊዜኛ የምንጠራው እሱ አይደለም። እሱ ቀልተው ነው። አሁን ማጥቆሪያው ሲያልቅ ነው አይደል? ሚላኒየን ይባላል። አሁን እኛ ጥቁር የምንሆንበት ፀሐይ መከላከያችን ማለት ነው። አሁን ሁላችሁም ጥቁር ናችሁ። ባይዘ በንጽጽር ቃል የምትሏላችሁ እንጂ ሁሉም ጥቁር ነው። እና እሱ ማጥቆሪያው ሲያልቅ ነው ሰው ማጥቆሪያው ሲያልቅ ነው። አሁን እኛ በተኖር መጽሐፍ ቅዱስ ላይ ያለው ለምጥ የሚባለው እሱ ሳይሆን ሌላ አይነት የቆዳ ህመም ነው። ቆዳቸው በይዘው ከላያቸው ላይ ይነሳል፣ ይረግፋል። በጣም ከባድ ነው። እና የነካ መርከስ ብቻ ሳይሆን ለ7 ቀን ከከተማ ውጭ ይቀመጣል የነካ። እና እንደዛ አይነት ህመም ነው። በጣም ከባድ ነው። ቆዳቸው ከላያቸው ላይ ብድግ ይላል፣ ሰውነታቸው ላይ ይረግፋል። ስታዩ በጣም ነው የሚያስፈራው። በጣም ለመንካትም ከባድ ነው። ህጉም ደግሞ በብሉይ ኪዳን ማንም እንዳይነካ ይላል።
የምታስተውሱ ከሆነ ብሉይ ኪዳን ላይ አንድ ሰውዬ ነበረ እግዚአብሔር በሱ እጅ ለሶሪያ ድል ሰጠ የተባለ የጦር ጀነራል ትዝ ይላችኋል። የሁለተኛ ነገሥት ምዕራፍ 5 ላይ ነው ያለው። ንዕማን እግዚአብሔር በእጁ ድል አድርጓል ይላል፣ ግን ለምጥ ነበረበት ይላል። እና ኤልሳ ጋር ትዝ ይላችኋል መጥቶ በቤቱ የነበረች አንድ አይሁዳዊት ቤት ውስጥ የምታገለግል ትንሽ ልጅ ይላል ጌታዬ እኮ ወደ እስራኤል በሄድና ሰማሪያ እኮ ያንን ነብይ ቢያገኘው እኮ ይፈውሳል። ከዛ ኤልሳ ጋር መጣ። እሱ ደግሞ እንደ ጌታ ኢየሱስ የሚፈውሰው መስሎት ነው። ጌታ ኢየሱስ ነው እናቴ ነካ ነካ የሚያደርግ። ኤልሳ መሲህ አይደል፣ ነብይ ነው፣ መንካት አይችልም። መሲሁ ብቻ ነው የሚችለው። ይሄንን ነብይ ስለሆነ ዘው ብሎ መንካት አይችልም። ህጉ ይከለክሏል፣ ይረክሳል ቢነካው ሰውየውን። ስለዚህ እኮ ነው ኤልሳ ጋር መጣና የእግዚአብሔር ሰው በዚህ አለ አለ። የጦር እንትኑን ይዞ ነው የመጣው ይላል። አዋሉት ማን ነው የሚጠራኝ አለ ኤልሳ። ንዕማን ነው አሉት። ምን ፈልጎ ነው? ከለምጹ እንዲህ ነካ ነካ አድርገህ እንድትፈውሰው ሲሉት በዛው ሂድና ዮርዳኖስ አለው። ጨበጠው የሚለው ከነጻ በኋላ ነው። ሳይነጻስ በዛው ሂድ አለው። እንዳመጣ እንደው ሰው ሌላ ከበት ነብይ ስለሆነ ከመርከስ አይድንማ። ነጽቶ ከመጣ በኋላ ግን ተገናኙ ይላል። አይቻልም፣ በህግ የተከለከለ ነው። ጌታ ኢየሱስ ጋር ግን ሰውየው መጣ ይላል። በጣም የሚገርም ሰውዬ ነው። ከቻልክ አይደለም ያለው፣ ብትፈቅድን ያለው። ትችላለህ አለው። አለህ አለው። አንተ ነህ የምታነጻን አለው። ችሎታ አይደለም የተጠየቀው። እንደው ፈቃድ ቢሆን ልታነጻኝ ትችላለህ ብቻ አይደለም ከለው። ወድቆ ሰገደ ይላል። ወርሺፕ አረገው። ባይዘው አንተ በእኛ ዘመን የተነሳ ታላቅ አገልጋይ ነህ አይደለም ያለው፣ መሲሁ ነህ። ለየትኛውም ካህን ምናምን ወድቀው አይሰግዱም። ኢየሱስ ማን እንደሆነ ገብቶታል ይህ ሰውዬ። እና ፈቃደኛ ብትሆን አው ትችላለህ አለውና ወድቆ ሰገደ፣ አመለከው። ጌታስ ቀድሞ ነካው ነው የሚለው። ባይዘው ነጻ ብሎት ነካው አይደለም የሚለው፣ መጀመሪያ ነካው ነው የሚለው። አሁን ከለምጹ የማርከስ አቅም ይልቅ ኢየሱስ የመቀደስ አቅም ይበልጣል። ለዛ ነው ኢየሱስ ሲነካው አይረክስም፣ ሰውየው ይቀደሳል እንጂ እንደዛ ቢሆን እኮ አይነካንም። እኛንም እንደ ጎትቶ ያወጣን እኮ ቀድሶን እኮ ነው። ጨርሳችሁ ነው አይደለም ያለን፣ ገብተን ያለቀልን። ነካው ይላል፣ እንደዚህ ዳሰሰው። እፈቅዳለሁ አለ። ምን ማለት ነው? የሰውየው መንጻትን አለመንጻት በኢየሱስ ፈቃድ ላይ የተመሰረተ ነው። ትችላለህ አይደለም፣ እፈቅዳለሁ አለ። ንጻ አለው። ነካው፣ እንደዚህ ነካ። ከዛ ሰውየው እኔ በጣም የሚገርምኝ የመጽሐፍ ቅዱስ ቴክስት ነጻ የሚላል። ነጻ ብቻ አይደለም ነጻ፣ ንጽት ሲል ያው ኢየሱስ ሲፈውስ እዚህ ውስጥ እንደዚህ አይነት ቆዳ ያለው ሰው ላይ ነው። የልጅ ገላ የሚል አንብባቸው። አሁን የንዕማን ሰውየው እኮ ትልቅ ሰው ነው። ድል የሚያመጣ ጀነራል ከሆነ እድሜው ራሱ ትልቅ ነው። ሰባተኛው ላይ ሲወጣ ይላል እንደ ልጅ ገላ። የልጅ ገላ ማለት የልጅ ገላ እኮ ለመሳም እኮ ያሳሳል። እንደዛ አይነት ሰጠው። ሲፈውስ ያገለገለ አይሰጥም። ብራንድ ነው ከሰጠ ደሞ ለአፈር የተወለወለ ቆንጆ አፈር እና ሰውየው ንጽት አለ። ሲነጻስ ጌታ ኢየሱስ አይ ቲንክ ከሰው መሃል ነጠል አድርጎ ነው አይደል? ለማንም እንዳታወራ አለው። ያው ህዝብ እያለ መቼስ ለማንም እንዳታወራ አይባልም። ምክንያቱም ያየው በሙሉ ሄዶ ያወራል። ስለዚህ ሰወር ነገር አድርጎት ፈወሰውና በዚሁ ሂዳል፣ እንዳትመለስ ወደ ጉባኤው አለው። በጣም ይገርመኛል። ኢየሱስ በዚሁ ሂድና አለው ራስህን ለካህን አሳይ አለውና ለነሱ ይህ ምስክር ይሆንላቸዋል። መሲሁ ሊያደርገው የሚችለው ነገር ብቻ ስለሆነ ለሰውየው መንጻቱን ብቻ አይደለም፣ ሰውየው እንዴት እንደነጻም ነው የሚያወራው። ነካኝ ይላቸዋል። ከዛስ አነጻኝ ሲል መሲሁ ነው ማለት ነው። ምክንያቱም የትኛውም ነቢይ፣ የትኛውም ካህን፣ በየትኛውም ዘመን እግዚአብሔር በሕዝቡ መካከል ያስነሳቸው ታላላቅ ሰዎች ይህንን ሊያደርጉ አይችሉም። ይህንን ሊያደርግ የሚችሉ መሲህ ብቻ ነው። ለካህን ንገር አለውን አሳያለውና ይህ ለነሱ ምስክር ይሆንላቸዋል። ለካህናቱ ቴስቲሞኒ ላከው። እዚህ ላለው ሕዝብ ነው ያለው አለው። ካህናቱን ግን ሰብኬ አላሳምናቸውም፣ ይሄ ግን ምስክራቸው ነውና ሂዳለው። መጽሐፍ ሲናገር ሰውየውም ሄዶ ራሱን ለካህን አሳይቷል። ከዛ ጌታ ኢየሱስ ክርስቶስ ሰውየውን ላከውና ከዛ የምትቀጥለዋን ቁጥር ደግሞ ማቴዎስ ቀጠለ። ምዕራፍ 8 በጣም አስደናቂ ምዕራፍ ነው። 100 አለቃ ነው። ከዛ መጣ፣ ኢየሱስ ጋር መጣ። ብላቴናዬ በጣም በጠና ታሟል፣ እባክና እናፈውስልኝ። ይሄ ዮሐንስ ወንጌል ላይ ያለ ፈውስልኝ ሲለው ጌታ ኢየሱስ ክርስቶስ ምን አለው? ቤትህ መጥቼ እፈውሰዋለሁ አለ። የኢየሱስ ትህትና ነው የሚገርመኝ። እኔ ይዘውና አላለው ማለት እመጣለሁ አለ። ሰው ለማዳን ከሰማይ የወረደ ጌታ እዚህ ሰውዬ ቤት ሊገባ ማለት እመጣለሁ፣ ቤት መጥቼ ነው ያ እንትኑ የመቶ አለቃውስ እኔ ቤትማ እንዳትመጣ ከቤቴ ጣራ በታች ልትገባ የሚገባኝ ሰው አይደለሁም ማለት እኔ መቶ አለቃ ስለሆንኩኝ ኦርደር ይገባኛል።
ሰውየው እምነቱን በሚሊተሪ ሳይንስ ነው ያብራራው። እኔ 100 አለቃ ነኝ አለው። 50 አለቃ 10 አለቃ ምናምን ከበታች ያለው እኔ ከበታች ያለውን ሹማምንት ለማዘዝ ቢሮ አልሄድም፣ ቁጭ ብዬ ነው ማዘው። ሳዘው ያደርጋል። ያኛው ለበታችሁ ሲያዝ በንግግር ነው የሚያዘው። አንተም መምጣት አይጠበቅብህም፣ ቁምና እዘዘው በኦርደር በስልጣን ከሆነው አንተ እኔ ቤት ምን ትሰራለህ አለው። የበታችህ ነው በሽታው አለው። ታዲያ ኮማንድ ብቻ እዚሁ ቁም አለው። እኔ ቤት ኧረ አለው እዚሁ ቆመ። ልጎብኝ ካልክ ጎብኘኝ፣ ልብላ ካልክ ምሳ ላዘጋጅ እንጂ ለበሽታው እኔ ገብቶኛል። ቆመ ብትናገር አለማመኔን ብለህ ከሆነ የምትመጣው እኔ አምናለሁ። አንተ እዚህ ጋር ቁምና ተናገራል። ክብር ለኢየሱስ። ወደ ቤት ሂድ፣ ብላቴና በደህና ይጠብቅሃል አለው። በሽታውን ሂድ አይደለም ያለው፣ ሰውየውን ወደ ቤት ሂድ። እኔ መጽሐፍ ቅዱስ ላይ እኮ የሰዎቹ እምነት ሚኒስትሪውን ከፍ ያደርጓል። ብዙ ጊዜ አሁን ኢየሱስ ስላለማመናችን እየታገሰ እያለፈ ይመጣል እንጂ እኛ ብናምን አድቫንስ የሆነ ነገር እናገኛለን። ለምሳሌ ያች ሴትዮ ልጄ ባጋንን ተይዛለች ምናምን ያለች ሴትዮ ተደፍታ እግሩ ስር ልጄን ፈውስልኝ ስትለው መጽሐፍ ሲናገር ለመንሹን ሁሉ ይሁንልሽ አይደል ያላት። ኢየሱስ እኮ አጋንንቱን ውጣ ምናምን አላለውም። ሲጀመር ቤት ናት ልጅቷ፣ እናቷ ናት ፊቱ የቆመች። የዴሊቨራንስ ሰርቪሱን አሳደገው እምነቷ። ስለ ሰይጣኑ ሳይወራ ሴትዮዋና ኢየሱስ ጨረሱ። እዚሁ ወደ ቤትሽ ሂጂ አላት። ሴትዮዋ ወደ ቤቷ ስትሄድ አጋንንቱ ከልጇ ላይ ወጥቶ ነበር ይላል። ውጣ ግባ ሳይባባል ማለት ነው። ጎናቸው እርሱ በትትና እመን በሉት፣ ሌላ ክብር ታያለ በሉት። እውነቴን እኮ ነው የምላችሁ። እኔ ልምምድ አይደለም እየነገርኳቸው ያለው ጥቅስ ነው። ሰዎቹ ይሄ ሰውየውን አመነ። እኔ ገብቶኛል ሲለው ጌታ ኢየሱስ እንደ እምነት ይሁን አንተ ደዌ ከቤቱ ውጣ አይደለም ያለው፣ በሰላም ሂድ አለው። በቃ ይሄ ከሆነ እምነት ሂድ በቃ አለው። ብላቴና ደህና ሆኗል። ሲሄድ ደህና ሆኖ አገኙለት ተፈውሶ። አንድ ደግሞ ዮሐንስ 4 ላይ ነው መጨረሻው ላይ ከሳማሪያቱ ሴት ጋር ያወራበት ምዕራፍ መጨረሻው ላይ 30 ምናምን ኪሎ ሜትር የተፈወሰለት 30 ምናምን ኪሎ ሜትር። እሱም ደግሞ ቤቴ እንዳመጣ ብሎ የእስራኤል ሽማግሌዎችን ነው ኢየሱስ ጌላ ለማጣ ነው ሲለው ሽማግሌዎች ላከበት እንዳመጣ ቤቴ። ለምን እዚሁ ቁምና በእስራኤል መካከል እንዲህ ያለ እምነት አላገኘውም አለ ኢየሱስ። ለዛውም እኮ እስራኤላዊ አይደለም ያኛው ደግሞ ሮማዊ እኮ ነው። እስራኤል መሀል ራሱ የለም። ተገረመ ይላል ኢየሱስ ቆሞ። ይገርማል አለ። የኛ አይነት ነው፣ ፍጹም አሕዛብ ነው። በእውነት ነው የምላችሁ። አምነን እንደ 100 አለቃው እናስገርመው ውስጥ። ኢየሱስም ተገረመ ይላል። እስራኤላዊ ቢያምን ምን ይገርማል? የአብርሃም ልጅ እኮ ነው። ሙሴ ቀይ ባህርን ከፈለው ያውቃል። እስራኤላዊ ይሄስ ምንም አያውቅም። ከድንጋይ ነው የዞረው ወደ ጌታ፣ ከእንጨት ወደ ኢየሱስ ዞር ብሎ ኧረ እኔ ቤት እንዳመጣ አለው። እስራኤላዊ እኮ አጠገቡ ቆሞ እላዩ ላይ ተንጠልጥሎ እኮ አይፈወስም። እንዲህ እንጠለጠሉበት ነበር የለ እኮ እያጋፉ እየተንጠለጠሉ አይፈወሱም። እንደዚህ ተንጠልጥሎ ከእነ ችግሩ ይኖራል ኢየሱስ ላይ እንዲሰፍሮ። አሕዛቡስ ኧረ ቤቴ እንዳመጣ የእኛ ነው። ክብር ለኢየሱስ ይሁን። በእውነት በሕይወታችሁ ላይ ሊሆን አይችልም የተባለ ነገር እግዚአብሔር በእናንተ ሕይወት ያደርግ። ይሄ ሊሆን አይችልም። በሕግ የተዘጋ ነገር ነው ኢየሱስ የከፈተው። ሕግ የቆለፈውን ነው ኢየሱስ ከፍቶት ገባ። አይነካም። ነካ ኢየሱስ። ሰብሬዋለሁ አለ። ተሰብረዋል። በቃ ነፃ ነው አለ። አልፌያለሁ አለ። ትላንትና ሰምታችኋል። ትላንትና የጌታን ቃል ሰምታችኋል። በሰንበት አይሁዳዊ የወደቀ ጣሳ ቀና የማያደርግበት ቀን ላይ ጌታ ኢየሱስ ክርስቶስ አይን ከጭቃ ይሰራል። ስብርብር ድቅቅ ነው ያደርግ። በእውነት ነው የምላችሁ። የትኛውንም ፕሮቶኮል ሰባብሮ ቀጥታ ነው ወደ አብ ያስገባ። እንመነው። በጣም ጥቂት የሰናፍጭ ቅንጣት የምታክል እምነት ተራራ ነቅላ ወደ ባህር ይዛ ትሄዳለች። በጣም ትንሽ እንመነው። እናንተ ብዙ እንደምታምኑ ተስፋ አደርጋለሁ። ግን በጣም ትንሽ እምነት ጨምርልን አሉት። ትዝ ይላችኋል። ብታምኑ ሲል ጨምርልን አሉት። የሰናፍጭ ቅንጣት የምታክል ቢኖራል። አሁን እነሱ ጨምርልን ሲሉት የሰናፍጭ ቅንጣት ምን አለ? የለም እንዴ ምን ጨምረዋለሁ አለ። የታለና አለ። የሰናፍጭ ማይክሮስኮፒክ እኮ ነው የሰናፍጭ ቅንጣት። እንዴ የሰናፍጭ ቅንጣት የምታክል ቢኖር ተራራውን ተነቅለ ትሉ ነበር። የሚጨምር አይደለም። ከዛ ወዲያው እምነት ስጠናሉ ሰጣቸው። የእግዚአብሔር ልጅ እንደሆነ አመኑ። ከዚህ የሚበልጥ እምነት የለም። ኢየሱስ የእግዚአብሔር ልጅ ነው ብሎ ከማመን የሚበልጥ እምነት የለም። ትንሣኤ ይሰጣል። ይሄ እምነት የሆነ ነገርን ብቻ አይደለም የሚያስተካክለው። ኢየሱስ የእግዚአብሔር ልጅ ነው ስትል የዘላለም ሕይወት ነው የምታገኘው። ክብር ለኢየሱስ ይሁን። ለዘላለም አምናችሁ ለመሬቱ አትጠራጠሩ። ለዘላለም አምናችሁት የለ እንዴ? የዘላለም ሕይወት ይሰጠኛል ሰጥቶኛል አለኝ ብላችሁ እኮ አምናችኋል። በሞት ያስነሳኛል ብላችሁ ለዘላለም ያመነ ሰው ለ70 ዓመት አይጠረጠረም። ይጋጫል።
ክብር ለኢየሱስ ይሁን። እንመን። ብዙ መስራት ይፈልጋል ጌታ በኛ። ማሰሪያት ሁሉ ግን እምነት ነች። በሱ ላይ መደገፍ፣ እሱን ትረስት ማድረግ። እግዚአብሔር ይችላል ስትሉ እውነት መሆን አለበት። አንደበታችሁ ብቻ ሳይሆን ልባችሁ ማመን አለ። ወክ ማድረግ አለባችሁ። ይችላል ካላችሁ ወክ ማድረግ አለበት። ክብር ለመንፈስ ቅዱስ ይሁን። በእንደዚህ አይነት እውነት ላይ የተመሰረተ እምነት በእናንተ ህይወት ላይ ለትውልድ የሚተርፍ ነገር ይሰራል። በዚህ በህይወት እንኑር። በጣም ነው የምወዳችሁ። ጸጋ ከእናንተ ጋር ይሁን።